እኔ እንደውም እዚህ ጋር ቁጭ ስላልክ በጣም ደስ ብሎኛል። ምክንያቱም እኔ በቃ ስሜቴን እንድትረዳው ፈልጋለሁ። አንተም መልእክተኛውም በቃ ይሄን የሚያይ ሰው ማለት ነው። ይህ ሰውዬ ደጋግሜ እየጠየኳቸው ደጋግመው እየነገሩኝ ያለው ያንተን ስም። እኔ አሁን የኔ አባት በደንብ እንዲያስተውሉ የምፈልገው እስቲ በደንብ ልብ ብለው ይዩኝ። አንተና መልእክተኛው አብራችሁ በጋራ ሰርታችሁ ታውቃላችሁ? ስትገባ በገቢና በኩል በቃ እንዲህ አየኝና ና ብለህ ያስገባል። ረጅም ነውም ስላሉ በደንብ ደግሞ እንዲያዩ ይቁምና ይሻላል። ዴምሲ ሪል ስቴት ዛሬም አዲስ እድል ይዞላችሁ መጥቷል። ቤቶቻችን ከ59 ካሬ ስቱዲዮ እስከ 259 ካሬ ባለ 4 መኝታ አማራጭ ሲኖራቸው ለ20 ቤቶች ብቻ ደግሞ እንደ ቅድመ ክፍያ አከፋፈል ደረጃዎቻቸው 30% ድረስ ቅናሽ እንዲሁም ሰብሰብ ብላችሁ ለምትመጡ ደግሞ 35% ድረስ ቅናሽ ተዘጋጅቷል። በተጨማሪም 60% የረጅም ጊዜ ባንክ ብድር ተመቻችቷል ይላል ዴምሲ ሪል ስቴት። ለበለጠ መረጃ በ0951 776707 ወይም በ0957 354505 ይደውሉ። ዴምሲ ሪል ስቴት። እንግዲህ ተመልካቾቻችን ተገናኝተናል በድጋሚ። ባላደራው አጠገቤ ይገኛል። በዚህ አጋጣሚ በእናንተ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። በዚህ ጥያቄ ፕሮግራሙን ልጀምር። ያውቁታል? እሱን አውቀዋለሁ። ያውቁታል? አዎ፣ ገና መኪናው ከፍቶ ሲገባ በደንብ አይቼዋለሁ። እሱን ያውቁታል? አውቀዋለሁ። ባላደራው ስልኩም አለኝ ይኸው በእጄ ያያችሁት። የሰጠኝ ስልክ እሱ ራሱ ነው። እሺ፣ ባላደራው እንግዲህ ምናልባት ፕሮግራሙን አይተዋል ብዬ አስባለሁ። እሳቸው እኔ ጋር ከመጡ በኋላ የነገሩን ታሪክ አለ እንደተከታተልከው። እኔ እሳቸውን ቪዲዮ ያገኘሁት በቀጥታ መልእክተኛው ላይ ነው። አንተ ፔጅ ላይ የለም የእሳቸው ቪዲዮና ታውቃቸዋለህ? አላውቃቸው። አዎ፣ ትላንትና በነበረው የስልክ ቆይታ አላውቅ እንደማታውቃቸው ፈጽሞ ከዛሬ ውጪ በአካል አይቻቸው አላውቅም። እንደነገርኩት ትናንት አንድ ቀን ነው ያየሁት። የመልእክተኛው ቲክቶክ አካውንት ላይ እንደማንኛውም ሰው ሲመጣልኝ አይቻቸዋለሁ። ከዛ ውጪ ዛሬ ገና ነው በአካል ያየኋቸው። አዎ አባት እንግዲህ ደጋግሜ አንስቼልዎታለሁ ይሄን ጥያቄ። እርሶ የሚሉ ባላደራው እያሉ ነው ደጋግሞ ሲያወሩኝ የነበረው። ቪዲዮት የተለቀቀው እርሶ ግን መልእክተኛው ላይ ነው ብዬዎት ነግሬዎት ነበር። እሱ ባላደራው ነው፣ መልእክተኛው አይደለም። እሱ ባላደራው ነው። እኔ ባላደራው ነኝ የሚል ወረቀቷንም አታታል አንስቼ ሰጥቻለሁ። ከዛ በኋላ እሱ ጋር እየተገናኘን ሁሌ ይደውላል፣ እንደዋወላለን። ለትላክት ማነው ባጃጅ ገዛልሃለሁ፣ ይሄን ያህል በእኛ በኩል ገንዘብ አለህ 350 ሺህ አለ። 400 ሺህ ግድ የለህም 80 ሺህ ብር ትጨምራለህ ብሎኝ 80 ሺህ ብር ጨምሬ በዮሐንስ ነብሩ ስም በማን ላክልህ ስለው በዮሐንስ ነብሩ ስም ላክልኝ አስገባ። እሱን ያውቁታል? አሁን እሱ ባላደራው ነው። በቃ እሱ እኔን አታቀኝም አለ። ቆየኔ አባት ንገሩኝ አንድ። እኔን አታቀኝም? አዎ ባላደራው ቴሌቪዥን። አዎ እሱን ያውቁታል? እሱን አይተውታል? እሱን ያውቁታል በአካል? እሱ አንድ ቀን ነው በመኪናው ስገባ ያየኝ። ሁሉ ጊዜ ስታዝንና በጣም ስትበሳጭ አያለሁ አለኝ። ከዛ በኋላ ገቢናው ገባ፣ ፊቱ ወደዛ ነው፣ ሞባይሉ እንደዚህ ወደ እኔ ጋር አድርጎ እየቀዳኝ ነበር። ከኋላ ነው ቁጭ አልኩት። እሱ ማለት ነው? አዎ። ከዛ በኋላ ምንም አያስቡ ችግር የለም አለ። ባለ 100 10 ሺህ፣ ባለ 200 10 ሺህ 20 ሺህ ብር ይዣለሁ ሰጥቶኛል። በሰኔ 17 ቀን እሱን የሰጠሁት። አዎ እኔ እሱን የማውቀው እቺ ባለ 10 ይሄውንኩ ባለ ይሄውንኩ ያለኝ እኔ ባላደራው የምባለው እኔ ነኝ። ምንም አያስቡ፣ ከውጪ ብዙ ሰው እንዲረዳውት አረጋለሁ አለ። በማግስቱ ጠዋት ከአሜሪካን ስልኩም ሁሉ አለ እዚህ የተላከልኝ ገንዘብ በሙሉ በባላደራው። ባላደራው ለቆት ነው ቲክቶክ ላይ ያየሁት እና እያሉ ሰዎቹ ኢትዮጵያ እዚህ ሀገራችን ውስጥ ያሉ ኢትዮጵያኖች የላኩልኝ እያንዳንዱ መጠየቅ ይችላል። ምናልባት አንዳንድ የስነ ልቦና ጉዳዮች ምናልባት ወደ አይምሮ እየመጡ ነው። ምክንያቱም እሱ ምክንያቴን ወደ በኋላ አስረዳለሁኝ። ግን እኔ አሁን አንድ ነገር ግልጽ እንዲሆን የምፈልገው እርስዎ ደጋግመው ባላደራው ብለው መልእክት
ቪዲዮ ደግሞ የተለቀቀው መልእክተኛው ላይ ነው። ቅድም መልእክተኛውን በስልክ ሳወራው ሰምተዋል። ጥያቄም ጠይቆታል፣ እርሱም አንስተውለታል ጥያቄ። እኔ ነኝ ቪዲዮ የቀረጽኩት፣ እኔ ነኝ ባለ 200 ብር የታሸገውንም ባለ 100 ብር የታሸገውንም ብር የሰጠሁት እኔ። እንደውም 30 ሺህ ብር ነው ወይ ሲሎት አይ 20 ሺህ ብር ነው የሰጠኝ አሉት አይደለም። እኔ ነኝ፣ እኔ መልእክተኛው ነኝ፣ እኔ ነኝ እርሶን ያገኘሁት እዛ ጂም ቤት ምንድነው በርገር ቤት ያገኘሁት እኔ ነኝ፣ ገንዘብም የሰጠሁት እኔ ነኝ፣ ቪዲዮም የተለቀቀው እኔ ፔጅ ላይ ነው። እኔ ግን ደውዬልዎታለሁ ወይ ስልክ ሰጥቼዎታለሁ ወይ የሚል ነው ቅድም የተነሳው። እሱ ባላደራው ነው። ምናልባት እኔ ግራ ስለገባኝ ነው ባላደራ። አንተና መልእክተኛው ትገናኛላችሁ ማለት አንድ አይነት ሰዎች ናችሁ? አይደለንም። እንደነገርኩ ነው ትናንትናም የምንሰራው ስራ ተመሳሳይነት ቢኖረውም በአካል እንለያያለን። ባላደራው ራሱን የቻለ አንድ ሰው ነው። መልእክተኛው ራሱን የቻለ ሌላ ሰው ነው። በነገራችን ላይ በዛ አጋጣሚ መልእክተኛው በጣም ወደው ወንድም ነው። ምክንያቱም እኔ ወደዚህ እርዳታ ስራ እንድገባ ትልቅ ምሳሌ የሆነኝ ወንድም ነው። ምክንያቱም መጀመሪያ ላይ ማንኛውም ሰው ቲክቶክ ላይ ሳይጀምር በፊት እሱ ነበረ እንደዚህ የተቸገሩ ሰዎችን እያገዘ ብር እየሰጠ ቪዲዮ የሚለቀው። ባህር ዳር ነበር በሰዓቱ የሚኖረው። እኔ ደግሞ እዚህ አዲስ አበባ ነው የምኖረው። ሰው የእሱን ቪዲዮዎች ሳይ ጊዜ መንፈሳዊ ቅናት አደረብኝና ለምን እኔም እሱ እዛ ባህር ዳር ያሉትን እንደዚህ ካገዘ እኔ ደግሞ ለምን አዲስ አበባ ያሉትን አላገዝም ብዬ መንፈሳዊ ቅናት አድሮብኝ ነው የጀመርኩት። እና መልእክተኛውም ባላደራውም የተለያዩ ሰዎች ናቸው። በጣም እናንተ በሰራችሁትን ቪዲዮ ብዙ ኮሜንቶችን አይቻለሁ። አንድ አይነት ሰው አድርገው ነው የሚያስቡት ብዙዎቹ ማለት ነው። እና የመመሳሰል ነገር አለ። ሁለታችንም ደግሞ ራሳችንን አናሳይም። ያው ሰዎች ልብ ብለው ካዩ የሚለዩን ብዙ ነገሮች ሊኖሩ ይችላሉ። ለምሳሌ እሱ ጥቁር ሹራብ ያደርጋል፣ መልእክተኛው ይላል ከኋላ። እኔ ደግሞ ነጭ ሹራብ ባላደራው አለ። ሌሎችም ልብ ብለው ካዩ አሁን ለምሳሌ ሰዎችን እኔ ሳነጋግር መኪና ውስጥ ጋቢና ከኔ አጠገብ ቁጭ ብሎ ነው እያንዳንዱ ቪዲዮ ላይ መመልከት ይቻላል። እሱ ደግሞ በብዛት ይመስለኛል ከኋላ ቁጭ አርግቶ ነው የሚያወራቸው። እና እነዚህ የሚለዩን ነገሮች አሉ። ግን ይሄን አንድ ሰው ሊያደርገው አይችልም። አንድ ሰው ሊያደርገው አይችልም። እኔ እንግዲህ አይ ሚን እንደው ኖርማል ኮንቨርሴሽን እናውራ ብዬ ነው የምገልጽ። ምክንያቱም እኔ ነጭም ቲሸርት፣ ጥቁርም ቲሸርት፣ ቡኒም ቲሸርት ላደርግ እችላለሁ አይደል? መኪናዬ ውስጥ ስቀርጽ ከኋላ ላደርግ እችላለሁ፣ ከፊት ላደርግ እችላለሁ። እውነት ነው ብዬ ስላሰብኩኝ ነው። ምናልባት ሎጂካሊ ልክ ነህ። ዋናው ግን እኔ አሁን ግራ የገባኝ ነገር እኚህ ሰውዬ ከምን አንጻር ተነስተው ነው በዚህ እንግዲህ አሁን እንዳየኸው ነው። እኔ እንደውም እዚህ ጋር ቁጭ ስላልክ በጣም ደስ ብሎኛል። ምክንያቱም እኔ በቃ ስሜቴን እንድትረዳው ፈልጋለሁ። አንተም መልእክተኛውም በቃ ይሄን የሚያይ ሰው ማለት ነው። እኚህ ሰውዬ ደጋግሜ እየጠየኳቸው ደጋግመው እየነገሩኝ ያለው ያንተን ስም ነው። ባላደራው። አሁን ደግሞ እሱ ነው አሉኝ። እና እኔስ ምንድን ነው እኔ እንግዲህ እኔ ከዛሬ ውጭ አይቻቸው አላውቅም። ምናልባት በዚህ ጉዳይ ላይ መልእክተኛው ራሱ መጥቶ አብረን ቁጭ ብለን መልስ ብንሰጥ በጣም ደስ ይለኝ ነበር። ምናልባት ከመልእክተኛው ጋር 2 ጊዜ ያህል ተገናኝተናል። 2-3 ጊዜ ያህል እዚህ ባህር ዳር ሲመጣ ተገናኝተናል። ከዛም ደግሞ እንደዚሁም ጥሩ የሆነ ቀረቤታዎች ነበሩን። አሁን ትንሽ ከተደዋወልን ቆይተናል እውነት ለመናገርና እሱም እንግዲህ ቅድም በስልክ አውረታችሁት ከነበር አሁንም መግባት የሚችል ከሆነ በስልክ ደስ ይለኛል። በድምጻችንም መለየት ይቻላል። ባወራውም እዚህ ደስ ይለኛል። ምክንያቱም አንድ ላይ 3ታችንም ሆነን ወይ ደግሞ በአካል መምጣት ይችላል። ቀጣዩ ሐሳቤ እኔ ከሱ ጋር ሰኞ ተቀጣጥረናል። አሁን ግን ያው ደውላለሁ፣ ምክንያቱም መስማት ስለምፈልግ እኔም ክሊር እንዲሆን የሚፈልገው ነገር ስላለ ማለት ነው። የኔ አባት አሁን እኔ ምናልባት አንድ ነገር ልንገሮት፣ አንድ ሐሳብ እንዳልኩት ነው። እኔ ገለልተኛ ነኝ። እርሶንም አላቆትም፣ እንግዳዬ ነዎት። ባላደራውና መልእክተኛውንም አላቃቸው። የግል ዝምድናም የግል ጸብም የለኝም ከሁላችሁም ጋር ማለት ነው። እኔ አሁን አንድ እንዲያዩልኝ የምፈልገው ነገር እንትኑን አይደለም፣ ይሄ ልብሱን አይደለም፣ ፊቱን አይተውት የእውነት እሱ ነው ወይ እርሶን ያገኘ እንዲሉኝ ነው ፈልግ። አሁን እርሶ ደጋግሞ ምን አሉ ይመስሉት? ቆይ እኔ አባት ተረጋጉ። እኔ እንድናግዞት ነው የመጣ ነው። እሺ እኔ አግዞታለሁ። እስከ መጨረሻው ድረስ እንሄዳለን እኮ በህግም በምንም እርሶ የገባሉት ገንዘብ እንዲመለስ ጥረት እናደርጋለን። ሁላችንም እንተጋገዛለን፣ እናግዞታለን። ለዚህ እኮ ነው ባላደራውም መቼም ይሄን አስበው ነው እዚህ የመጣው አይደለም። ስለዚህ እኔ አሁን ክሊር እንዲያደርጉልኝ የምፈልገው አሁን ደጋግሞ ኮት ሹራቡን ስላሉኝ እሱን አይደለም፣ እሱን እዩት፣ በደንብ እዩትና መልኩን። ከዛ ያን ሰኔ ስንት ነበር ቀኑ? ወደ ሰኔ 17 ትንሽ መለስ በሉና
የእውነት እሱ ነው ወይ እኔን ያየኝ? እሱ ነው ወይ ስልክ የሰጠኝ? ምክንያቱም ደጋግሜ የሚጠየቅኩትና እርሶም ደጋግሜ የመለሱልኝ እኔ ይህን ቁጥር የተቀበልኩት መኪና ውስጥ ነው ብለውኛል። ስለዚህ አሁን እሱን እዩትና ተረጋግተው አየሁት እኮ በቃ ራሱ ነው 94 መጨረሻ ስልኩ የራሱ የሰጠኝ ስልክ ሆኖ ደውለን ትላንትና አግኝተዋል። ከትላንት ወዲያ ማንን መልእክት ባላገሩ ባላደራውን ያው መጀመሪያ እርሶ በሰጡኝ ስልክ ደወልን አይደል? አንድ ግለሰብ አነሳ። የሆነ ሰው መጀመሪያ ባላደራው ነህ ወይ ስለው አዎ አለኝ። ከዛ በኋላ ግን እኔ አለምሰገነኝ ከዮሃ ሚዲያ ምናምን ብዬ ሳወራ አይደለሁም አለኝ። አደራ የሚባል ጓደኛ አልዘጋም አደራ የሚባል ጓደኛ ምናምን ብሎ በኋላ ከዘጋው በኋላ ነው እንግዲህ መልሼ እደውላለሁ ብሎ ድጋሚ ሳገኘው እኔ ባላደራው አይደለሁም አደራ የሚባል ጓደኛ አለኝ የሆነ ነገሮችን አለኝና በራሱ ስልክ ደውለት በ11 ቤቱ ስልክ አለ። ያ የመጀመሪያ እርሶ አለኝ ያሉት ስልክ ማለት ነው። ባላደራው ኦፊሻሊ የተቀመጠ ቁጥር አለው እንትኑ ላይ ፔጁ ላይ የሱ ቁጥር አለ፣ ትክክለኛ ቁጥሩ ማለት ነው። በሱ ቁጥር ነው ያገኘሁት ኮንታክት ያደረኩት። አሁን እኔ ቅድም መልእክተኛው ጋር በነበረኝ ኮንቨርሴሽን ምናልባት መልእክተኛውም ትረዳኛለህ ብዬ አስባለሁ። አንተ ስለመሆን ምንም እርግጠኛ አይደለሁኝም ብዬ ተናግሬያለሁ። ደግሞ ሀሳብ ነው መልእክተኛ ባላደራው ግን እዛ ላይ ባየሁት ኦፊሻል ቁጥርህ ነው ከኔ ጋር አሁን ኮንታክት ያደረገው። ኢቭን እኔ ወደ እንትንም ደውዬ ነበረ ማለት አልነሳ ሲለኝ ያው ክሊር ማድረግ ስላለብኝ ማለት ኢቭን መቄዶንያ ደውዬ ነበር። ራሱ ይሄንን ቁጥር ነው የላኩልኝና አንተን መልእክት ባላደራው ነብዬ በትክክል ማውራት እችላለሁ። ምክንያቱም ኮንታክት ስላደረከኝ በዛው በራስህ ስልክ ኮንታክት አድርገኛል። መልእክተኛው ተብሎ መልእክት ተልኮልኛል ብዬ ነው ኢቭን ኮንቨርሴሽናችን። ስለዚህ አሁን ልደውልለት ወደ ቀጣዩ ሐሳቤ ከመግባት በፊት አንድ እቺ ማረጋገጫ ብቻ 1 ደቂቃ 2 ደቂቃ ኮንቨርሴሽን ቢኖረን ደስ ይለኛል። ከዛ በኋላ ላንተ ወዳለኝ ጥያቄ ይገባል። እሺ ልደውልለት ምንድነው ያው ከስሜት አሁን መውጣት አለብን። ከስሜታዊነት አንድ ነገር ደግሞ ተናግሬ ያለው ተብሎ ምናልባት እኔ ለሌሎች ባለ ታሪኮቼም የምናገረው ነገር ነው። ይሄ ነገር አንድ ነገር አንዴ ተናግሬ ያለውና በቃ እስከመጨረሻው ይሄ ነው ብሎ መሄድ ተገቢ ነው ብዬ አላስብም። ማለት አንዳንዴ የተሳሳትነው ነገርም ካለ በውስጣችን እኔ ተናግሬ ያለው እኔ እውነታውን የሚያውቀው እግዚአብሔር እና እኔ አላቅም፣ ግን ደብል ቼክ ማድረግ ጥሩ ነው አይደል? እዩት መልኩን ያልኩት እኔ ሳላምኖት ቀርቼ ወይ ምናምን አይደለም፣ ማየት ጥሩ ነው። አንዳንዴ ሳናውቅ ይመስለንና ተሳስተን ከዛ በኋላ ትክክለኛው ነገር ሲገኝም ፍለጋችንንም እንትን ያደርገናል። በነገራችን ላይ መፍትሄ ፍለጋ መንገዱን ሊያራዝም ይችላል ብዬ ስላሰብኩ ነው ደብል ቼክ አድርጉ ያልኩት። የደውሉላቸው ደንበኛ መስመሩን እየተነጋገሩበት ስለሆነ ባክዎ ትንሽ ይጠብቁ። ጥሩ እንደውላለን። እያወራለት ነው ስልኩን፣ ችግር የለም። ወደ በኋላ የምንደውል ነው የሚሆነው። ይህን ነገር ስታየው ምን ተሰማህ? ባላደራው የእሳቸውን ነገር ግን ደጋግሞ አሁን ተረድተኛል ብዬ አስባለሁ። ባላደራው የሚለውን ነገር ለምን እንደተነሳ ደጋግሞ ያነሱልኝ ስለሆነ ነው። ሳየው በጣም ነው ያዘንኩት እኔ። ምክንያቱም ቪዲዮ ላይ ቀደም ብዬ አይቻቸዋለሁ በመልእክተኛው። እንደዚህ ደግሞ ብዙ የሚያጭበረብሩ ሰዎች እንዳሉ ይደርሰኛል መረጃው ነው። ምክንያቱም ትናንት እንደነገርኩ በስልክ ባላደራው ብለው ፌክ አካውንት የከፈቱ አሉ፣ መልእክተኛው ብለው አሉ፣ ሌሎችም የእርዳታ ስራ ላይ ያሉ ሰዎችን መስለው የሚሰሩ አሉ። ልክ እኛ ቪዲዮ ስንለቅ የእኛን ቪዲዮ እየወሰዱ የራሳቸው ቻናል ላይ ይለቃሉ። ከዛ በኋላ ኮንታክት ሊያደርጓቸው ይችላሉ። ብዙ እንደዚህ ያጭበረብሯቸው። አንድም ከዚህ በፊት አንዲት ሴት እንደዚህ እርዳታ ላይ አድርጌላት እኔ በግሌ የልብስ መስፊያ ማሽን እንደዚህ እንገዛልሻለን ብለው ደውላ ነግራኛለች ከዚህ በፊት። እንደውም በጣም እሷን ሰፖርት ለማድረግ ብዙ መንገድ ወርቄ ከዛ በኋላ ግን ላገኛት አልቻልኩም። እሷም ማለት ነው የት አካባቢ እንዳለችም አሁን አላቅም። እና ብዙ እንደዚህ የሚጭበረበሩ ሰዎች እንዳሉ ግልጽ ነው። የእሳቸውን እኔ እንግዲህ እንደነገርኩክ አንደኛ የመሰለኝ መጀመሪያ የስም መመሳሰል ነው። ምክንያቱም ስትነግረኝ ትናንት ባላደራው ብዙ ሰው ሶሻል ሚዲያ ላይ አክቲቭ የሆነ ሰው በጣም እያየው የነበር ኮሜንት ላይም ቪዲዮም እናንተ ከለቀቃችሁ በኋላ አሁንም ድረስ ሰው የሚሳሳታል። የተለያየን ሰው እንደሆነን የማያምናል በዛ ልክ። አዎ እና እሳቸው ደግሞ ያው ትልቅም አባት ናቸው። ምናልባት ከደረሰባቸውም ነገር አንጻር ተሳስተው ይሆናል ብዬ ነበር ያሰብኩት። እንግዲህ እዚህ በአካል ድረስ ደግሞ መጥቼ እሱ ነው ካሉ ምናልባት እኔም መጠየቅ የምፈልጋቸው ጥያቄዎች አሉ እሳቸው። ምክንያቱም ትናንትናም ሲያወሩ ምን አይነት ሰው ነው ሲባሉ የሰጡት መግለጫዎች አሉ። ጂም ቤት ሲሰራ
የሆነ ሰው አለ ስለሱ የነገረኝ ያሉ ሰው አለ ያም ሰው መጠየቅ አለበት እኔ ነኝ እኔ አይደለሁም የሚለውን እነዚህ ነገሮች ክሊር መሆን አለባቸው ብዬ አስባለሁ። በደረሰባቸው ነገር በጣም አዝኛለሁ እውነት ለመናገር። እንደዚህ አይነት ነገሮች እንግዲህ ይፈጠራሉ ብዙ ሰው ምክንያቱም እኛ ራሳችንንም ደብቀን ያሳየንም ስላልሆነ የምንሰራው ድምጽ በማስመሰል በተለያየ ነገር ብዙዎችን የሚሸወዱ ሰዎች ይኖራሉ። በዚህ አጋጣሚ ምለው እንደዚህ አይነት እኔ እርዳታ ቪዲዮዎች ላይ ሰሳራ ሁሌም ቢሆን እንዳይተሸወዱ ይልኩ እናገራለሁ። ግን እንዳይተሸወዱ ብለህ ልትናገር ትችላለህ። እንዳይሸወዱ ግን ምን አደረጋችሁ? አሁን ለምሳሌ እኔ አሁን አንድ ቀላል ምሳሌ ልንገርህ። አንተ በትክክሉ የሆነን ሰንበዲን አገዝክ አይደለ? ከዛ ያንተን ቪዲዮ አየ የሆነ ሰው ደወለ ለሳምበዲ ለተረዳው ሰው ደውሎ እኔ ባላደራው ነኝ ተጨማሪ እንደዚህ አይነት ነገርን ልሰጥክ ነው ብሎ ቢለው ያ ሰው የማመን እድሉ ሃይ ነው። ልክ ነው። ይሄን እንዴት ይተከላከለው ትችላለህ? እኔ አሁን ማረጋው የራሴ የምነግርህ በማገኛቸው ሰዎች አብዛኞቹ ስልክ ቁጥር አይኖራቸውም ወይ የራሴን ስልክ ሰጣቸዋለሁ። የግል አሁን ለዚህ ብቻ የምጠቀምበት ስልክ አለ ካንተ ጋር ኮንታክት እየተደራረግ ነው እሱን ወይ ሰጣቸዋለሁ እንደገና ማስጠነቀቃቸዋለሁ። ኢቭን ብሩን እንዳይወስዱባቸው ብዙ ሌቦች እንዳሉ እንዳይጭበረበሩ። ብዙ ጊዜ ሰው ያው ሌላም ነገር አገኛለሁ ብሎ ሲል ነው ያለውንም ሊወሰድበት የሚችለው ገብቷል። አሁን ብዙ የሚያጭበረብሩ አሉ። እንደዛ እንዳይፈጠር ቀድሜ ከመንገር ውጪ ምንም ልናረግ አሁን እኔ ምን እንደማረግ አላውቅም ገብቷል። ምክንያቱም ምናገኛቸው እኔ ባገኛቸው በአጋጣሚ ነው ወይ ወደ ስራ ሲሄድ ይሆናል ወይ ከስራ ስመለስ የራሴ የሆነ ህይወት አለኝ። ያንን ነገር የሚያስፈልጋቸው ነገሮች አድርጌ ያው በተቻለኛ አቅም እንዳይጭበረበሩ ለሌቦችም እንዳይጋለጡ እነግራቸዋለሁ። ያንን አደርጋለሁ። ሌሎችም በተለይ ደግሞ ገንዘብ የሚልኩ ሰዎችም እንዳይጭበረበሩ ሁልጊዜም ፌስቡክ ላይም እንደዚህ ስንለቅ ይህ የኔ ስልክ ቁጥር ይሄ ብቻ ነው ሌላ ምንም አካውንት የለኝም ብዬ ሁሉም እንትኖች ላይ ፌስቡክ ፔጅ ላይ በብዛት ሁሉም ላይ እናስቀምጣለን። አንተና መልእክተኛው አብራችሁ በጋራ ሰርታችሁ ታውቃላችሁ? አናውቅም። አታውቁም? አዎ። እሺ። ሌላው ምናልባት ጥያቄ ያው መፍትሄ ስለሆነ የምንፈልገው ብዬ ነው የማስበውና ምክንያቱም አንተም በዚህ ደረጃ እየለፋ ሰዎችን እያገዝክ ባለበት ሁኔታ ሌላ ስም ሊሰጥህ ይገባል ብዬ ስለማላምን ነው የሚሰማኝን ጥያቄዎች የምጠይቀው። የመጀመሪያው ጥያቄ ምንድነው የሚሆነው? ገንዘብ ሲሰበሰብ ሰዎች አግዝ ብለው ሲሰጡ ሰዎችን ታግዛለህ አንተ በመሰለህ መንገድ ይመስለኛል አይደለ? ሶ ይሄ ነገር ፊትህን ካለማሳየት ጋር ችግር ይፈጥራል ብለህ አታስብም? ምክንያቱም እኔ ገንዘብ ስልክልህ ወይም አንድ የሆነ ሰው ገንዘብ ሲልክልህ አንተ የሆነን ሰው አግዝ ብሎ ነው። ከዛ በኋላ ገንዘብ ፊትህን አለማሳየትህ የሆነ ትንሽ ተጠያቂነትን ያመጣብኛል ብለህ አስበህ አታውቅም? እንግዲህ እኔ እስካሁን እንደዚህ አላስብም ነበር። ግን አሁን ያው ፊትም ማሳይተው ሰው ተጠያቂ የሚሆኑ ሰዎች ይኖራሉ። በእንደዚህ አይነት ስራ ላይ ሆነው ፊታቸውንም እያሳዩ ግን ተጠያቂ የሆኑ ሰዎች አሉ። ከዚህ በፊት እንኳን የምናውቀው ነው። በቅርብ ጊዜ እንኳን ነው ፊታቸውን እያሳዩ እየሰሩና እኔ በዋናነት ፊቴን ማላሳይበት ምክንያት ያው ከፈጣሪ ዘንድ ውዳሴ ከንቱ እንዳይሆንብኝ ነው። ምክንያቱም እኔ ምስኪኖችን ፊታቸውን አሳይቼ እኔ ታዋቂ ወይ ዝነኛ መሆን አልፈልግም። በእነሱ ነው መታወቅ አልፈልግም። እግዚአብሔር እንዲመሰገንበት ነው የምፈልገው። እያንዳንዱ በምሰራው ስራ ራሴን አሳይቼ እኔ ነኝ ብዬ በወጣ ብዙ አይነት ነገሮችን ላገኝ እችላለሁ። ጥቅሞችም ሊሆን ይችላል። ግን በዋናነት ራሴ ፊቴን ማላሳየው በሰዎች ዘንድ ሙገሳን አግኝቼ በእግዚአብሔር ዘንድ ውዳሴ ከንቱ እንዲሆንብኝ ስለማልፈልግ ብቻ ነው። ሌላ ምንም ባክግራውንዴ ላይ መጥፎ ነገር ኖሮ ወይ ምንም አይደለም። ገንዘቡ ያንተ አይደለም፣ የኔ አይደለም። ሰው የሰዎችን ገንዘብ ከሆነ የምታደርሰው አይ እቺን ነገር ምናልባት እንትና መልእክተኛው ብሎኛልና እኔ ክሊር እንዲሆን የምፈልግ የግል ሐሳቤ ነው። ለምሳሌ የኔን ገንዘብ ነው ይሰጣል። በቃ አሁን ለምሮ ይሄ ውዳሴ ማለት እንትኑ የኔን ገንዘብ ሰተህልኝ ለሰዎች አግዘህልኝ እኔ የሰጠሁን ገንዘብ ነው ያደረስክልኝ። መልእክተኛ አይደለ? በቃ መልእክቴን ያደረስክልኝ። ስለዚህ መልእክቴን ስታደርስልኝ አንተ ብትታይ ያ ሰው እኮ እገሌ ሰጠህ አይደል? የሆነ ስሙ ይጠቀስ ማይጠቀስ ስሙ እንዲጠቀስ የፈለገ ሰው ስሙን እንዳስጠቀሱ ይሰጣል። ስሙ እንዲጠቀስ ያልፈለገ ሰው ስሜ እንዳጠቀስ ብሎ ይሰጣል። ስሙን እንዳይጠቀስ የፈለገ ሰው ይሄን ሰጥቷል ወይም ደግሞ ስሙን ጠቅሰ እገሌ የተባለ ሰው ይሄን ሰጥቷል ነው የምትለው። መልእክት ነው አንተ እዚህ ጋር ያደረስከውና ከዛ አንፃር እኔ ማለት መታየቱ ያን ያህል እንትን አላቅ የግል እይታ ነው። እኔ አላቅ አከብራለሁ ስሜታችሁ። ምን አለ መሰለህ አሁን እንደዚህ ራሱ እያደረኩኝ ሰዎች ምስጋና ወይ ሙገሳ የሚሰጡት ምርቃትም ቢሆን እኔ ነው። ለምሳሌ ዓለም ሰገድ ልኳል እያልኩኝ ዓለም ሰገድን አይመርቁትም።
ባላደራው የሚሰራውን ሰው ነው ሜንሽን እያደረጉ ድልድይ ምስሉንካቸው ገብቶኛል። እና በዚህ ልክ ነው ኢቭን አሁን ፊቴን እያሳየውን ቢሆን ፎቶ እያወጡ ወይ እሱ ነው እንደዚህ የሚያደርግ ብዙ ሙገሳዎች እኔ ማለት እንደዚህ አይነት ሰው አይደለሁም። በአስተዳደጊም እየሰራውም ያለሁትም ስራ ብዙ ታይታ ነገሮች ምናምን አልወድም። ከዛ አንጻር ነው ምክንያቱም ማድረግም ካለብኝ በድብቅ ነው። ሰዎችም ላኩኝም ራሴን ማደረኩኝ በሰው ዘንድ እንዲታይልኝ ወይም ደግሞ ራሴን ለብዙዎቹ እንደዚህ በእንደዚህ አይነት መልኩ ማሳየት አልፈልግም። ለከዛ አንጻር ነው። ስለዚህ ሰዎች ገንዘብ ሲልኩልህ አንተ ልብ ለፈቀደው ሰው ነው የምትሰጠው? እኔ ላገኘዋቸው ሰዎች ችግር ላይ ላሉ ለማንኛውም ሰው መንገድ ላይ ብዙዎቹ ማገኛቸው መንገድ ላይ ነው። ሰዎች ደግሞ አንዳንድ ጊዜ እንደዚህ ሰው ተቸግሯል እባክህ ብታግዘው እያሉ ሜንሽን ሊያደርጉ ይችላሉ። በውስጥ ሊልኩልኝ ይችላሉ። አስቸኳይ እርዳታ የሚፈልጉ ሰዎች ካሉ ማድረግ የምንችለው ነገር ካለ አደርጋለሁ። ከዛ ውጭ ግን ራንደምሊ ነው ማንኛውንም ሰው ሊሆን ይችላል። ብሔሩን፣ ሃይማኖቱን፣ ዘሩን ምንም ነገር ሳንመርጥ ላገኘሁት ሰው ችግር ላይ ነው ብዬ ካሰብኩኝ ለዛ ሰው መጠኑ እንደፈለክ ነው። መጠኑም እንዳለኝ ካሽ ነው እንግዲህ በእጄ ላይ ያስኩት ገንዘብ ወይ ደግሞ ሰዎች አድርስ እንዳሉኝ ነው። ለምሳሌ 20 ሺህ አድርስ ብሎ ከላከኝ ቀንሼ አልሰጥም፣ 20 ሺውን አደርሳለሁ። በጣም መጠኑ ብዙ እየሆነ ሲመጣ ለተለያዩ ሰዎች እያከፋፈልኩኝ አደርሳለሁ። የሙሉ ጊዜ ስራክ ነው አይደለም፣ በትርፍ ጊዜ ነው የምሰራው። ስለዚህ ከመላው ዓለም የሆነ ሰው አሁን ለምሳሌ ማንም ሰው በነገር እኔ ሰው ሲታገዝ የእውነት ነው የምነግር፣ እግዚአብሔር ምስክሬ ደስ ይለኛል። በተለይ እንዲህ መድረስ ለማንችልላቸው ሰዎች አይደል መንገድ ላይ የሆነ ቦታ በድንገት በቃ ብቻ በህይወት መንገድ ውስጥ በድንገት ለምናገኛቸውና በጣም ችግር ላይ ለሆኑ ሰዎች መድረስ በጣም ትልቅ ነገር ነው። ለዛ ድልድይ መሆንም ጥሩ ነገር ነው ብዬ ስለማምን ነው እኔ በግሌ። ከዛ አንጻር ነው ማለት ይሄ ግልጸኝነትን ከማምጣት አንጻር። ምክንያቱም እየሰራ ያለው ስራ እንዴ በግል ጠይቀኝ ካልከኝ የሚያሳፍር አይደለም። በቃ ይሄ የኔ እይታ የሚያሳፍር አይደለም። ሰውን መርዳት አያሳፍርም። እንደውም ሌላን ሰው ያነሳሳል። እንዲረዳ እንዲያግዝ ታበረታተዋለህ። ይሄ የኔ ግል እይታዬ ነውና ታይታም አይደለም ልፈልጌ ነው። አሁን ለምሳሌ የግል ገንዘብክ ቢሆን እንደው ምናልባት የግል ገንዘብ ቢሆን አሁን ባላደረው ከኪስ አውጥተህ የሆነ ብር ላለምሰግል መተህ ብትሰጠው እና ብትቀርጸኝ ምናምን እንደው ታይታ ነው መታበይ ነው ብትለኝ አይ አንደርስታንድ አይደል? ለምን ገንዘብህን ነው አይደል? እቺን አውጥቶ ምናምን ይላል። ያው ያንተን እንትን ላይልህ ይችላል። ዋትኤቨር ኢት ኢዝ በቸገረው ጊዜ አንድ ብር ለሰጠው ከዛ ደግሞ ብር ኖሮት 100 ብር ለሰጠው ትርጉሙ የተለያየ ስለሆነ ማለት ነው። ግን መልእክት ከሆነ የሆነን ሰው መልእክት ከሆነ የምታደርሰው ያን ያህል መታየቱ እንደውም ከግልጸኝነት አንጻር እንደውም አንተን ነፃ አያደርግህም ወይ? በቃ ይሄው የላካችሁት ገንዘብ ይሄው የተሰጠው ሰው ብሎ መታየቱ ይሄው ነኝ ብሎ ማለቱ ምናልባት ነፃ ያደርግህም ወይ ነው? አይረብሽም ይሄ ነገር? ይሄ ጥያቄ ይሄ ነው። ገብቶኛል፣ ተረድቻለሁ። ያው ሁሉም ሰው የራሱ የሆነ አመለካከት አለው አይደለ? አሁን አንተ የተረዳበት ወይ አለ፣ እኔ ደግሞ የራሴ የሆነ የምረዳበት ወይ አለ። የኔ አሁን አመለካከት እንዴት ነው እንደነገርኩ ያን ያህል ራሴን እያሳየሁኝ የሰውንም አደራ ይሁን የራሴንም ነገር ለሰዎች ራሴን እያሳየሁኝ ማድረግ አልፈልግም። ምንም ምክንያት ሌላ ምክንያት የለኝም። አንደኛ ዋነኛው ምክንያት ይሄ ነው። ኦልሬዲ እዚህ ጋር እስካሁን ድረስ የመጣ ነው ራሴን ሳላሳየ ነው። ይሄን ያህል ድረስ መሄድ ችያለሁ። ራሴን ማሳየቱ ጥቅሙ ምንድን ነው ብዬ አስባለሁ። ምንም ማለት ራሴን እያሳየሁም ብዙ የሚጭበረበር ሰው ሊኖር ይችላል። ምክንያቱም ሰዎችን ሊያወሯቸው የሚችሉት በስልክ ነው። አሁን እሳቸው በአካል አግኝተውት አይደለም። አሁን እንግዲህ ተጭበርብረውም ነው እኔ እንደሆነ ነው የሚሰማኝ። ያወሩት ሰው በአካል አግኝቷቸው አይደለም፣ በስልክ ብቻ ነው ባላደራው ነኝ ወይ ደግሞ ሌላ ሰው ነኝ ብሎ ሊያጭበረብራቸው የሚችለው። በአካል ስላላዩት አይደለም አይደለ? በስልክ ደውሎ ነው እንደዛ ያደረገው። እና ብታይም ኖሮ ያ ሰው በስልክ ደውሎ እኔ እንደዚህ ነኝ ብሎ ሊያጭበረብርም ይችላል። ከዛ አንጻር ነው ብዙ ሰው አሁን በተለይ ቪዲዮም ከተለቀቀ በኋላ ኦኬ ፊቱን የማያሳየው ለዚህ ነው እያሉ የራሳቸው የሆነ መላምቶችን ሊያስቀምጡ ይችላሉ። እንግዲህ እኔ ሌላ ምንም ምክንያት የለኝም። ራሴን ማላሳየው ውዳሴ ከንቱ እንዳይሆንብኝ ነው። ሌላ ምንም ባክግራውንድ ላይ ምንም አይነት ነገር የለም። ይሄን ነው ማለት የምችለው። መልካም። ሌላው ምናልባት ወደ እናንተ ወደ ሁለታችሁ ኮንቨርሴሽን ከመሄዳችን በፊት እንደው ምን ታስባለህ ወደፊትስ? ማለት በተለይ የምታቀርባቸውን ሰዎች ከእንደዚህ አይነት ነገር ለመከላከል። ምክንያቱም እኔ አሁን ይሄ ነገር ይቆማል ብዬ አላስብም አይደል? እርዳታ ታግዛለህ፣ ሰውን አሁንም በቻለ አምላክ በረዳ መጠን ታግዛለህ። ስታግዝ ግን የሆነ ሰንበዲ ደግሞ አሁንም መጥቶ ልክ እኔን ግለሰብ እንዳደረጋቸው አንተ ለሚቀርቡትንም ሰዎች
አታክ ሊያደርጋቸው ቢችልስ ማለት እንደዚህ ሊበድላቸው የሆነ ነገር ሊያጭበረብራቸው ቢችል በምን ልትከላከላቸው አሰብክ? እውነት ለመናገር አሁን እነዚህ ነገሮች በጣም ተደጋግመው እየመጡብኝ ስለሆነ እንደነገርኩ እኔ ዋና ጊዜ ስራ አይደለም ቻሪቲ ስራ ሰዎችን ማገዝ በትርፍ ጊዜ ስለሚያስደስተኝ ብቻ የማደርገው ነገር ነው እና በጣም ብዙ ትችቶችም እንደዚህ ሲቀርቡ ስም ማጥፋት ነገሮች ሲኖሩ እውነቱን የምነግርህ በጣም ይሄንን ነገር እንትን ለማለት እየሞከርኩኝ ነው አሁን ላይ ኦኬ የእርዳታ ስራዎች መስራቴ ብዙ ሰዎችን እንደዚህ ማገዜ በራሴ በግሌ ብዙ አይነት ማለት ስም ማጥፋት ስለ እስከ ቤተሰብም ደረጃ ሊሆን ይችላል በእንደዚህ አይነት ጉዳይ ስም ሲጠፋ የሚያውቁ ሰዎች ቤተሰብ ብዙ ይጨነቃሉ ባላደረከው ነገር ባልሰራው ነገርና እውነቱን ለመናገር አሁን ትናንት ዛሬ ማስበው ይሄንን ነው በቃ ኦኬ ይሄን ነገር ትክክል እየሰራው አይደለም ማለት ነው እያልኩኝ ማሰብ ጀምሬያለሁ ምክንያቱም ለትንሽ ጊዜም ሊሆን ይችላል ወይ እስከ መጨረሻው ይሄንን ስራ ለማቆምም ለወስን ይችላል እውነቱን ነገር ማለት ነው ምክንያቱም ብዙ ከዚህ በፊትም ሊሆን ይችላል አንዳንድ ነገሮች ትክክል ባልሆኑ ነገሮች ስም እንትን ማለት ነገሮች አሉና በይሳት እያሰብኩኝ ያለውት እውነቱን ስነግረ ያንን ነው ምናልባት ሐሳቤ ተቀይረው መቀጠልበት ወይስ ካሉ ግን ቀጥታ ትክክለኛውን በሆነ መንገድ ብዙዎች እንትን በሚሉት ሁሉ ጊዜ ማሳቤ እሱ ነው ትክክለኛ ኦርጋናይዜሽን ሆኖ በስሩ ብዙዎችን ያቀፈ ምናምን እንደዛ አድርጌ ነው እያሰብኩኝ ያለሁት ምክንያቱም እኔ ይሄን ነገር ለብቻ እስከዛሬ ሰራ ኦርጋናይዜሽን ማረጋግጦኝ ሳይሆን ያው በትርፍ ጊዜ ነው መሰራው ስላልኩ ወይ ወደ ስራ ሲሄድ ስመለስ ስለሚያስደስተኝ ነው የሰዎችን ደስታ ማየት ስለሚያስደስተኝ ነበር ማረጋው አሁን ግን ነገሮች በብዙ መንገድ እየተቀየሩ ስለሆነ እያሰብኩ ያለሁት እኔ ይሄንን ነው መልክተኛው በአካል ታቋል? አዎ ታቋል በአካል እሺ አባት ወደ እርሶ ልምጣ እሱም ጥያቄ አለው መልክተኛውም ለእርሶ ጥያቄ አለው ግን ከዛ በፊት አንድ የመጨረሻ ጥያቄ ሰዎች እንግዲህ በተቻለ መጠን አግዝልን ብለው ባላደራውን ሲልኩ ካያቅማቸው ወደ አንተ ወደ ግል አካውንት ነው የሚገባውና ይሄ ነገር ምናልባት እንትና አይልህም ካንተ ከግል ስራ ጋር ምናምን አይጋጭብህም? አይ ምንም ምክንያቱም ለዚህ አገልግሎት ብቻ የምጠቀምበት አካውንት ነው ምንም ከግል አካውንት ጋር አይገናኝም ለዚህ አገልግሎት ብቻ የምጠቀምበት ነው ያው እንደነገርኩ የራሴ የሆኑ ስራዎች አሉኝ ከዚህ ጋር ምንም አይገናኝ ሰዎች ላኩልህን በሙሉ አድርሰሃል? የሚቀሩ አሉ ምክንያቱም ሰዎች ስለሚልኩ የሚቀሩ አደራዎች አሉ አባት ጥያቄ ያለዎት እሱ ጥያቄ ያለው ለርሶ እርሶም ጥያቄ ካለዎት ይሄው ሊጠይቁት ይችላል እሺ አሁን ባላደራው በ94 መጨረሻው ስልክ ላይ ስታናግት ያንተ ነው አይደል ይሄ ስልክ የኔ ስልክ 61 ቤት ነው የኔ አባት 94 የኔ ስልክ አይደለም እኔ ለዓለም ሰገድም እንደነገርኩት የኔ አባት እኔ እርሶን ዛሬ ገና ብቻ ነው ያየሁት እሺ ያውሪ እሺ አሁን ባላደራው ብሎ ሲልክልኝ ይሄንን ገንዘብ በዚህ በዮሐንስ ነብሮ አካውንት አስገባ ዮሐንስ ነብሮ ነው ያቆትም እርሱ እኔ አሁን እርሱ የሚሉትን አሁን ቪዲዮ ላይም ሰምቼ ነው የመጣሁት እርሱ ስለሚሉት ነገር ስለ ሰዎቹም ይሁን እርሱ ስለሚናገሩት ነገር አላውቅም ትናንትም ሳወራው አሁን እርሱም ሲያወሩ ቦሌ አካባቢ ጂም የሚሰራ ብለዋል እኔ ጂም ከሰራው እነሱም ነግሮት በጣም ቆይቻለሁ እንደዚህ ወፈርኩትም ለዛ ነው እና ጂም አልሰራም እኔ እርሱ ደግሞ ሲያወሩ በሰዓቱ ጂም የሚሰራ እንደውም ውስጥ የሚሰራ ያቀዋል ብለዋል ይመስለኛል ስሙን ይጥቀሱ አላውቅም እንደው እሱ ሰውዬም ደውለውም ስልኩም ካሉት ደውለው እስቲ መልክ ባላደራው ምን አይነት ሰው ነው ቢሉት አንድም ደግሞ ሲናገሩ ያየሁት ሰው መጀመሪያ ላይ ፊቱን አላየሁትም ዞሮ ነው የቀረጸኝ አሉ አይደለ መጀመሪያ ላይ ጭራሽ አላዩትም ፊቱን ገቢና ከፍቶ ሲገባ በደንብ እነዚህ ፊቱ ግንባሩ ወይ ልንገሩት የኔ አባት ፊቱን መጀመሪያ አላየሁትም አሉ ከዛ ፊቱን አላየሁትም ካሉ በኋላ እንዴት ሲቀርጾ አያዩም አሉ እርሱ ደግሞ ጠየቁት ዓለም ሰገድ እንደዚህ ዞሮ ነው የሚቀርጸኝ ብለው አስረዱ ፊቱን ወደ በገቢና ጋር ተቀምጦ እጁ እንዲህ አድርጓት ነው በቃ የሚቀርጽ አሁን እንግዲህ ልክ ወዲያው እንደመጡ እሱ ሲጠይቁት እሱ ነው አሉ ትናንትና የለቀቁት ቪዲዮ ላይ ግን ሲጠየቁ በደንብ አላየሁትም እኔ ስገባ ግን አይቼዋለሁ አሉ አሁን ደግሞ እኔ እዚህ ጋር መጥቼ ቆጭ ስል ራሱ ነው ማለት ለማሰብ ራሱ ጊዜ አልወሰዱም የኔ አባት እርሱ አሁን ይገባኛል ያሉበት ሁኔታ ምናልባት ገንዘቦትም ስለተበላ አልተረጋጉ ይሆናል እኔ የሚገባኝ ነው የምነግሮት የኔ አባት ምክንያቱም ዓለም ሰገድም ቀደም ብሎታል አንዳንድ ነገሮች መጀመሪያ የተናገሩት ነገር
በቃ ያንን ነገር ብቻ ሐሳብ ላለመቀየር ሊሆን ይችላል። አሁን ነገ ከነገ ወዲያ መልእክተኛው መምጣቱ አይቀርም። እኔ መልእክተኛው ሲመጣ እሱ ባለበት ቀን ደግሜም በመጣ ደስ ይለኛል። ሰኞ ግድ ነው። ሁለታችንም ሰኞ 4 ሰዓት ብየዋለሁ ነገራችን እኔ ደስ ይለኛል። ምክንያቱም ቁጭ አርግተውን ሲያወሩም ትናንት ረጅም ነው ጠይም ነው አሉ። እኔ እንግዲህ እንደሚያዩኝ አጭር ነኝ አይደለ? እኔ አባት ማለት አጠርላለሁ። መልእክተኛውን በአካል አውቀዋለሁ። እኔ አባት በአካል መልእክተኛውን አውቀዋለሁ። ረጅም ነው እንዳሉት ጠይም ነው አይደለ? ከኔም በቁመት ይረዝማል። የኔ አባት ምን አይነት መኪና ውስጥ ነው የገቡት እርሶ? የሆነች እንትን መኪና ነች፣ አዲሱ የኤሌክትሪክ መኪና። ያንተ መኪና ምንድን ነው? የኔ መኪና አሁን ኮሮላ ነው የሚይዘው የኔ አባት። ረጅም ጊዜ ትናንት ሲሉም ሰምቼውታለሁ። ለዛ ነው የጠየቀው። ምን ይዘው መኪና ይለያያል እንዳልከው። ሰው ብዙዎች ኮሜንትም ሲሰጡ አይቻለሁ። አንድ ሰው ነው መኪና ተከራይታችሁ ሊሆን ይችላል፣ እንደዚህ አይነት ነገሮች ሊሆን ይችላል። ግን እኔ አሁን የኔ አባት በደንብ እንዲያስተውሉ የምፈልገው እስቲ በደንብ ልብ ብለው ይዩኝ። ችግር የለም የተፈጠረበት ነገር ምናምን መልሰን ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ሰዎችም ሊያግዞት ይችላሉ። የኔ አባት ግን እርሱ አሁን እውነትን ይዘው ነው እዚህ ጋር። እንደው አንድ ሐሰት ነገር ተናግሬ አላውቅም እስከዛሬ። ምንም ውሸት ነገር አልናገርም። ስለዚህ እርሱ የሚሉት እኔን ያዩኝ ፊቱን በደንብ ይመስለኛል ሳይሆን በትክክል ስትገባ በገቢና በኩል በቃ እንዲህ አየኝና ና ብለህ ያስገባል። ፊቱ ሙሉ ይታይ ነበር። ያኔ ኮፍያ ምናምን አድርጎ ነበር። ምናልባት ኮፍያ ስላደረገ ገርብ አላደረገም። ያውልቅሎት ኮፍያውን። አረ ችግር የለም። እስኪ ያውልቅላቸውና ይሁ አይ ያኔ ቢጫ ሸሚዝ ነው የለበሰው። ምናልባት መቆምም እችላለሁ የኔ አባት ረጅም ነውም ስላሉ በደንብ ደግሞ እንዳዩ ይቆምና ይሻላል። በቃ እንደዚህ ነው። በቃ እንደዚህ ነው እና ቢጫ ሸሚዝ ነው የለበስከው ዛሬ። ፊቱ በቃ እንደዚህ ነው። ግባ አለኝ። በቃ ገባው። ገቢናው ላይ ቁጭ አለ። ወደፊት እያየ እንደዚህ አድርጎ ሰጠኝ። እኔ ገቢናው ላይ እዚህ ቁጭ አልኩኝ። የህይወቴን ታሪክ በሙሉ ዘርዝሬ ነገርኩት። አዎ ታሪኮት እዛ ላይ ቀርቧል መልእክተኛው ላይ። ምናልባት ወደ መፍትሄ ነው የምንሄደው የኔ አባት፣ ወደ መፍትሄ። ግን አንድ ጥያቄ ልጠይቆት ይቅርታ። መልእክተኛውን አሁን በፎቶ ባሳየሁት የዛን ጊዜ የነበረውን ሰው ይለዩታል በደንብ? እኔ መልእክተኛውንም አላውቀውም ሳይሆን ባላደራውን ብቻ የሚለው ስም። አንድ ስልክ ላስቸግራችሁ። ስልኬ ላይ ምናልባት ከዚህ በፊት ካለ መሰሎት እያለሁት ያለሁት እሱ አሁንም የሚሉትን ሰው ድንገት እኔ ካልሆንኩ ባሳየሁት ያውቁታል ወይ ነው እያለሁት ያለሁት። ተረጋጉ እሺ፣ አይዞት። አሁን እኮ እኛ እንድናግዞት ነው። እሺ ተረጋጉ፣ ግድ የለም። ጠጡ ውሃ። አላገኘሁትም። እሺ እንደዚህ እናድርግ። ሰኞ 4 ሰዓት ተቀጣጥረናል ከመልእክተኛው ጋር። መልእክተኛውን ባላደራውንም እዚህ ጋር ያዩዋቸዋል። እርሶ በጋር ሆነን እናወራለን። ያው መፍትሄ ፍለጋ ስለሆነ የተገናኘኑ ማለቴ ነው። እዚህ ጋር ቁጭ ብለን በጋራ እናወራለን። ማለት እሱ ነው አሁን እሱ ያሉት ሰው ያኛው ነው የሚለውን አብረን የምናይ ነው የሚሆነው። ግን ምናልባት ባላደራው አንድ ጥያቄ ይማነሳል። ማለት ከምን አንጻርኝ ሰውዬ ባላደራው የሚለው ነገር ውስጣቸው ገባ ብለህ ታስባለህ? እኔ የሚመስለኝ እንግዲህ ቅድም አንድ ጥያቄ ደግሞ በዚሁም ማንሳት መፈልገው ቅድም መልእክተኛው ጋር ደውላችሁ ነበር ይመስለኛልና እኔ ነኝ ብሏቸዋል። እሱ መልእክተኛው ለኛ ብሎናል። ለሳቸውም ብሏቸዋል። እዛ ላይ የሰሙት ድምጽና አሁን እኔ የማወራው ድምጽ አንድ ነው። እዛ ላይ አሁን ቅድም ሲደውልለት እሱ የዛኛው ምን ድምጹን ባላደራው ነው ድምጹን አለው እርሶ ድምጽ። እሺ እርሶ አሰሙኝ። በዚህ አጋጣሚ እስከዛ እሱም ጋር እንደውላለን። ባለፈው የተደወለውም ጋር ባለፈው የተደወለው አቅርቤዋለሁኝ እዚህ ላይ የተለቀቀ አይተዋል። የኔ ጥያቄ ድምጹ አሁን መልእክተኛው እኔ ነኝ የኔ አባት በሩንም የሰጠሁት እኔ ነኝ ብሏቸዋል አይደለ? ያን ድምጽ የሰሙትና አሁን እኔ ማወራው እንግዲህ እዚህ መጥቻለሁ አንድ ነው ወይ ነው የኔ ጥያቄ? የቅድሙን ነው የሚሉት አባት? አይ አንድ አይደል። ቅድም የሰሙት ድምጽና ይሄ አንድ ነው? እኔ ውሸት አልወድም። አንድ አይደለም። አንድ አይደለም። እሺ ስለዚህ እርሶ መልእክተኛው ላይ ነው። ቪዲዮን ግን አይተውታል የኔ አባት? ከዛ በኋላ በነገራችን ላይ ትላንት ከኔ ጋር ያደረጉትንም ቆይታ አላዩትም። ጠዋት ሲመጡ ቅድም አዩት ወይ ስላቸው አላየሁትኝም ጊዜ አልነበረኝም አሉኝ። ቪዲዮውን አይተዋል? ያኛውን የመጀመሪያውን ቪዲዮውን አይተዋል? መልእክተኛው ላይ ተለቀቀው። በቃ ጋሼ እርሶ እያሉኝ ያሉት መጀመሪያ ባላደራው ነህ ወይ ስጡት ስልኩን። መጀመሪያ ባላደራው ነህ ወይ ስለው አዎ ብሎ ያወራኝን ሰው ነው እርሶ እያሉኝ ያሉት። እሱን አይደለም እሱ የጠየቁት።
ባላደራ የጠየቁት ቅድም ከመልእክተኛው ጋር ስናወራ ነበር። የመልእክተኛውን ድምጽ በደንብ ሰምተውታል። ጥያቄም ሲጠይቁት ነበር፣ እርሶም ሲጠይቁት ነበር አይደለ? ያ ድምጽና ይሄ አሁን እኔ እዚህ ጋር እያወራ ያለሁት ድምጽ አንድ ነው ወይ ነው ያሉት? አንድ አይደለም። እሺ፣ ስለዚህ አሁን እንደውል እና ቀጠሮ እንስጠው። ስለ ኮንፊርም እናድርግ። መጀመሪያ እኔም ኮንፊርም ላድርግ። ያው ድምጽ እንዳለ ሆኖ ምናልባት ለተመልካቾችም ግልጽ እንዲሆን በቃ የተለያዩ ሰው መሆናቸውን በነገራችን ላይ በዚህ አጋጣሚ ግልጽ ለማድረግ ያው ቅድም ኮንቨርሴሽናችን አለ። የድምጹ የመልእክተኛው ድምጽ አለ፣ በግልጽ የሰማ ነው። ያንተ ድምጽ አለ ደግሞ በአካል ቅድም ደውለት ብሎ ነበር በነገራችን ላይ አንተ ሳትመጣ በፊት። ግን ትክክለኛው መንገድ ያው እሱን ሰምተን አንተን በአካል አግኝቼ ወደዛ መደወል ነው የሚቀል ነው ብዬ ስላሰብኩ ነው። ይቅርታ የደወላቸው ደውሎልህ ነበር በነገራችን ላይ እያወራን አይደለ? ደንበኛ አሁን ማግኘት ሌላ አንድ ጥያቄ ይቅርታ አልጠይቀውት ነበር። ስፖርት ቤት ላይ ያገናኙት ሰው ማን ነው? ያ ስፖርት ቤት አገናኘኝ ያሉት ሰው አለ? አላው። ማን ነው እሱ? አሰልጣኝ ነው። ማን ይባላል? እሱ ባለው ይባላል። እሱ ባለው። ስልኩ አሉት? ስልኩ የለኝም። ጭራሽ ጋር መሄድ አይቀር እሱ ጋር። ኦኬ። እሱ ባላደራው ነው ያሉት እሱ ነው? ትናንት ሲያወሩ ባላደራው ይባላል ያሉት እሱ ነው ወይስ? እኔ ነኝ፣ እኔ ጋር ነው የሚሰለጥነው ብሎ እኮ። አሁን ባላደራው ነው ያሉት? አሁን ምን አለ መሰለህ አንድ ነገር ፖይንት ልንገርህ። እኔ አሁን ባላደራው ላንተ የምናገረው ባላደራው በአጭር መንገድ የሚይዝበት መንገድ እዛች አካባቢ ላይ መፍትሄ ፈልግና ወደ አንተ ጋር ነው የምደውለው። እዛች ቦታ ላይ እንደሚገኝ አውቃለሁ ሰውየው። ከዛ በኋላ ይሄን ዮሐንስ ነብሮ ለሚለው የገባው አካውንት በሙሉ በሱ ስለሆነ ስለዚህ አሁን እሱ የሚይዙት አሁን ባላደራውን እሱን ነው እዛ ቦታ ላይ ጠብቅ ያሉ። ስለዚህ ባላደራውን ሳይሆን ዮሐንስ ነብሮ በቃ ዮሐንስ ነብሮ አካውንቱ በሙሉ የገባው በሱ ስም ነው። የትም ይሁን ከባንክም አጽፌ ቴሌም ሄጄ ወንጀል ምርመራ ላይ ሄጄ አሁን ትላንትና ልኮኛል። አሁን ጠላሳየ ወደ ቦሌ ክፍለ ከተማ ወንጀሉ የተፈጸመው በቦሌ ክፍለ ከተማ ስር ነው እና አምጣ እሱን አየዋለሁ በኋላ። ቅድምም ነግረውኛል ብዬ ነው የህጉን ጉዳይ በህግ መጨረስ ይችላል። ያን ጊዜ እናንተ የምትረዱኝም እየሰራልኝ ስላልሆነ አሁን ምን እናደርጋለን? ሰኞ ተቀጣጥረናል። እዛ ላይ የኔ ጥያቄ የኔ አባት ጥያቄውን መልሱለትና እርሶ ስልክ ቁጥር የዛን ጊዜ ያገኘሁት ሰው እርሶ ባላደራው ብለው ነው እንግዲህ እንትን የሚሉት። ቪዲዮ ላይ ደግሞ መልእክተኛው ነው። እኔ በጣም እርግጠኛ ነኝ፣ 101% እርግጠኛ ነኝ መልእክተኛው ላይ እንደሆነ ማለት ነው። ምክንያቱም ቪዲዮንም ስላየሁት መልእክተኛውም ተናግሯል። ቀደም እኔ ላይ ነው የቀረቡት ብሏል። እኔ አሁን እርሶን አንድ መጠየቅ የምፈልገው የዛን ጊዜ ብር የሰጠሁት ሰው መኪና ውስጥ ገብተው ብር የሰጠሁት ሰው አንድ ስልክ ቁጥር ሰጥቶታል ወይ? አንድ ምክንያቱም ወይ ያላስጨርሱኝ የኔ አባት ስልክ ቁጥር ባላደራው ብሎ ተሰጥቶኛል ብለዋል አይደለ? እሱ ሰውን የሰጠሁት ስልክ ቁጥሩን እዛ ብሩ ላይ ቪዲዮ ላይ ብር የሰጠሁት ሰው ያ ማለት ለእኔ እኔ እንግዲህ እንደማስበው መልእክተኛው ነው ነው የምለው። ምክንያቱም ቪዲዮን ያየሁት እርሶን ሲያግዞትም ያየሁት መልእክተኛው ጋር ነው። መኪና ውስጥ ስልክ ቁጥር የሰጠኝ ሰው አለ ካሉ ሊሆን የሚችለው መልእክተኛው ነው ማለት ነው። ሲያወሩ ከሱ ውጪ ከኔና ከሱ ውጪ ማንም የለም ብለዋል። ስለዚህ መልእክተኛው ነው ባላደራው ብሎ ያሳዩት ስክሪኑ ላይ የታየው ስልክ ቁጥር የሰጠሁት እሱ ነው። በደንብ እርግጠኛው ነው የመለሱልኝ። ድምፁም ይሄ አዲስ ነው አይደለም። ስልኩን የሰጠሁት ባላደራው እኮ ገባኝ። ስልኩን የሰጠሁት ገንዘቡንም የሰጠሁት ሰው ነው። እርግጠኛ ነው? እርግጠኛ ነኝ። እሺ እንግዲህ ሰኞ ተቀጣጥረናል። 4 ሰዓት ላይ ብሎናል ባላደራው። ያው ሰኞ አስቸግርሃለሁ መልእክተኛውም ስለሚመጣ በአካል ሁሉ ነገር ነው ተብዬ ነው። ከዚህ ጉዳይ በኋላ ከቪዲዮ በኋላ ተደዋወላችሁ? አልተደዋወልንም። ኦኬ እሺ፣ በጣም ነው የማመሰግንህ ስለመጣ ክሊር ስላደረክልን በአንተ በኩል ያለው ሀሳብን እኔ በመልካም ጎን መቀጠል አለብህ ብዬ አስባለሁ። ቅድም ምናልባት በቃ እንደው ባቆም እንደው ምናምን የሚለኝ ስሜት ስለተረዳውብህ አይ ነው ቻሌንጅ ሊገጥም ይችላል። ማንም ሰው ቻሌንጅ ሊገጥም ይችላል የሆነ ነገር ሲሰራ። ስለዚህ ቻሌንጁን ፌስ አድርጎ አልፎ መልካምነትን መቀጠል ነው ብዬ አስባለሁ።
ስለዚህ በርታ፣ ከጎንነን የምናግዝ ነገር ካለ አባታችን ከጎኖት ነኝ እስከ መጨረሻው ድረስ። በግልጽ የገባበት አካውንትም ስላለ ያ አካውንት ወዴት እንደሚመራን ያው የህግ አካላቶች የሚያዩት ይሆናል ማለት ነው። ምናልባት ይቅርታና ያው እኔ በእኔ ስም እንደተጨበረበሩ ነው የኔ አባት የሚሰማኝ። እኔ ባላደራው ነው የሚባለው። እውነቱንም ነግሮት ከደረሰበት ነገር አንጻር በጣም አዝኛለሁ እና ስመጣ ደግሞ ይሄ ነገር እንደዚህ ነው ለማለት ብቻ ሳይሆን የተወሰነች አደራ ሰዎች ከላኩት ላይም ለመስጠት ነው በዛው ለእርሶ ማለት ነው የኔ አባት። እኔ ባላደራው ነው የሚባለው። እንግዲህ ደጋግሜ የምነግሮት እንደተጨበረበሩ ነው የሚሰማኝ። ይሄ 50,000 ብር ነው። እኔ ከራሴ አይደለም የምሰጠው ይሄን ገንዘብ 50,000 ብር ነው። እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነው የ50 ብር ቻሌንጅ ተብሎና ይሄን ለሰጠው ትፈልጋለሁ። እነሱን ደግሞ ይመርቋቸው የኔ አባት። አሜን። እሺ እናመሰግናለን። እኔ ቅድም ግልጽ እንዲሆን ያው ላንተም ነገር ያለው ለመልክተኛው በግልጽ መስራቱ እናንተን እንደውም ከተጠያቂነት ያነጻል ብዬ ነው የማስበው አይደለ? ማለት ለምን ሰው ጥያቄ ያነሳል ብለህ ለምትለው ነገር ምላሽ ስለሚሆን ብዬ ስለምገምት ነው። አባት እንግዲህ ያው ባላደራው እሱ ነው። ባላደራው እኔ ነኝ። ባላደራው እኔ ነኝ። ይሄው ባደራ ሰዎች ካስቀመጡት ነገር ላይ ደግሞ ሰርፕራይዝ ያደረገኝ እኔም በነገራችን ላይ ሰዎች ባደራ ካስቀመጡት ነገር ላይ ከደረሰቦት ነገር አንጻር ብሎ ባላደራው ይሄን አድርጎልዎታል። ይሄ ማለት ሂደቶትን ያቆማሉ ማለት አይደለም። የጀመሩትን የህግ ሂደት አጠናክረው ቀጥሉ። ምክንያቱም በእነሱም ስም ሰው እያጭበረበረ ከሆነ ያ ሰው መያዝ አለበት፣ መጠየቅ መቻል አለበት። ያ ሰው እሱን የህግ አካላቶች እሱን በደንብ አድርገው ይሰሩታል፣ በደንብ ያውቁታል። የህግ አካላቶች በደንብ ስለሚሄዱበት ማለት ነው። ይህን እናደርጋለን። እንግዲህ በጣም አመሰግናለሁ። ሰኞ ደግሞ በጋራ እንፈተዋለን። በቃ ፕሮግራም ለመጨረሻ ጊዜ ሰኞ ተገናኝተን እንፈተዋለን። እርሶን አመሰግኖታለሁ። በርቱ፣ እግዚአብሔር ከእርሶ ጋር ይሁን። ባላደራው በጣም አመሰግናለሁ። የእውነት ነው የማመሰግንህ። መተህ በፊት ለፊት መተህ ክሊር እንዲሆን ለእኔም ለተመልካቾቼም ያለን አሁን እኔ ጥያቄ የለኝም። ጥያቄን በሙሉ ጠይቄያለሁ። ስለዚህ ጥያቄ የለኝም። ያን ክሊር ስላደረክልኝ በጣም አመሰግናለሁ። ከዛ አልፎ ደግሞ ስላገዝካቸው መንገድ ስለሆንክ ቅድም እንዳልኩ አየህ፣ ድልድይ መሆንም እኮ በራሱ ማለት ብትመረቅ ብትመሰገንም ሊከፋ አይገባም፣ ደስ ሊልህ ይገባል። ምክንያቱም ይሄ ቅድም እንዳልኩ ነው፣ ለሰዎች መድረስ በጣም ትልቅ ነገር አይደል? ለሚሊዮኖች ብንደርስ ደስ ይለን የለ አቅሙ ኖሮ። ስለዚህ በርታ። በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዶቼ ጋር ያደረኩት ቆይታ ይህንን ይመስላል። እንግዲህ ሰኞ ጠዋት ደግሞ 4 ሰዓት ተገናኝተን ያሉትን ነገሮች እንቋጫቸዋለን ብዬ ተስፋ አደርጋለሁኝ። ምክንያቱም ወደ ህግ የሚሄዱትን ነገሮች ወደ ህግ፣ ሌላው ግን ተደጋግሞ ክሊር እንዲሆንላችሁ የምትፈልጉትና የብዙዎቻችሁ ጥያቄ መልክተኛውና ባላደራው አንድ ናቸው የሚለውን ምንፈታው ሰኞ በግልጽ ለመናገር ቅድም በስልክ ኮንቨርሴሽን ነበረን። ይሄ የተከታተላችሁት ኮንቨርሴሽን ከመልክተኛው ጋር፣ በአካል ግን ከባላደራው ጋር ተገናኝቻለሁ። ስለዚህ አሁን ሞክር ያለው ስልክ አላቅም፣ ኔትወርክ ነው አፋር ነኝ ስላለ ኔትወርክ ሊሆን ይችላል ብዬ አስባለሁኝ። ቢኖርና አትሊስት በድምፅ ደግሞ ትንሽ ኮንፊርም ማድረግ ብችል ደስ ይለኝ ነበረ። ግን ሰኞ ነገ ነው፣ ምንም እንትን አይደለም። ስለዚህ ሰኞ በአካል ተገናኝተን ይሄው መልክተኛው ይሄው ባላደራው የሚለውን ወደ እናንተ አድርሳለሁ። የተለያዩ ሰዎች ናቸው አይደሉም ለሚለውም ጥያቄ ምላሽ አብረን እናገኛለን ብዬ አስባለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ